የፌዴሬሽን ምክር ቤትና ተጠሪ ተቋማት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን ሺሺንዳ ከተማ አስተዳደር ለሚገኙ አቅመ ደካማ ወገኖች ያስገነቧቸውን 5 የመኖሪያ ቤቶች ከነሙሉ የቤት ዕቃቸውን ያስረከቡት የከተማ አስተዳደሩ ከንቲባ አቶ ሀብታሙ ገብረ ኢየሱስ 5 ቤቶችን በመገንባት ያስረከቡትን የፌዴሬሽን ምክር ቤትና ተጠሪ ተቋማትን አመስግነዋል። መኖሪያ ቤቶቹ በ5 ሚሊዮን ብር ተገንብተው መጠናቀቃቸው የተገለጸ ሲሆን ወቅቱ ሺሺንዳ ከተማን የማልማት ስራ እየተሰራ ያለበት በመሆኑ እነኚህ ቤቶች ለከተማው ውበት የሚሆኑ ናቸው ተብሏል። ወቅቱ ከተማችንን መልሰን የምናለማበትና የፓርቲያችን ኢኒሼቲቭ የሆነ የኮሪደር ስራ የምንሰራበት ወቅት ስለሆነ እነዚህ አቅመ ደካማ ቤቶች በዚህ አጋጣሚ ለድሆች ማህበረሰብ በአንድ በኩል ትልቅ እይታና ትልቅ እፎይታ ያሳደረ ቢሆንም እንደኛ ከተማም ከዚህ ባሻገርም የከተማውን ስታንዳርድ ለማሟላት እነዚህ 5 ቤቶች አሁን በያዝነው ኢኒሼቲቭ አካባቢውንም በተለያዩ ግሬስ ያሳደሩበትና ያሳመሩበት ድረስ ስላለ እዚህ ያለውን ማህበረሰብ በማየት ይሄን አካባቢ ስላለሙ ላቃለ ምስጋና ያቀርብ አጠቃላይ በዚህ 90 ቀን ውስጥ ከፍተኛ ገንዘብ ነው ለእነዚህ 5 ቤቶች እንድንሰራ 5 ሚሊዮን ብር የሚጠጋ ለኛ ይሰጣል። በ5 ቤተሰቦችና በከተማ አስተዳደሩ ደስታ የተፈጠረበት ተግባር መሆኑን በመግለጽ የመደጋገፍ ባህልን ማስቀጠል ይገባል ሲሉ አሳስበዋል። እነዚህ ተጠቃሚ የሆኑ ግለሰቦች ብቻ ሳይሆኑ የከተማችን አጠቃላይ መላ ማህበረሰብ የተደሰተበት የተኮራበት ትልቅ ፕሮግራም በመሆኑ እጅግ በጣም ደስ ብሎናል የሚል ነገር ነው ያለኝ። ከሱ ባሻገር በዚህ መድረክ እኛ እንደ ከተማም ይሁን እንደ ሺሾንዳ ወረዳ ህዝቦች ከዚህ መድረክ ትልቅ ነገር መውሰድ አለብን። አንዳችን ለአንዳችን አቅም እንደሆነ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የብልጽግና አስተሳሰብ በሆነው የመደመር እሳቤ መደጋገፍ ባህል እየሆነ መጥቷል ብለዋል። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ብልጽግና ነው የምናካሂደው። በብልጽግና መካከል ደግሞ ትላንት ጉልበት የነበራቸው ገንዘብ የነበራቸው ዛሬ ደግሞ በሂደት በተለያየ በህመም በእርጅና ችግር ውስጥ የወደቁ ዜጎቻችን አሉ። እነዚህን ዜጎች ኑሯቸውን ማሻሻል የብልጽግናችን አንዱ አካል ነው። ኑሯቸው ሊሻሻል የሚችልበት ሁኔታ እንዲኖር የወደቀ ቤታቸውን ማንሳት፣ መጠገን፣ አዲስ ሰርተው በተሻለ ህይወታቸውን ሊያሳልፉ የሚችሉበት ሁኔታ እንዲኖር ማድረግ አሁን በምንጓዘው ጉዞ ትልቅ ትኩረት የተሰጠ ከጠቅላይ ሚኒስትራችን ኢኒሼቲቭ ሆኖ የስራ ባህላችን የሆነበት ሁኔታ ነው ያለው። የፌዴሬሽን ምክር ቤት የሚሰራቸው ተግባራት በአርአያነት የሚታዩና ፋይዳቸው የጎላ መሆኑን ጠቅሰው ከ230 ሺህ በላይ በጎ ፈቃደኞች በካፋ ዞን ደረጃ በክረምት ወራት የበጎ ፈቃድ ስራዎችን መስራታቸውን አውስተዋል። አረጋውያንን መርዳት ማገዝን ለማስተማር ነው ከዳር እስከ ዳር። እኛ አንድ ሆነን መረዳዳት የምንችልበት ሁኔታ መኖር መቻል አለበት የሚል መልእክት ነው። መተጋገዝ የምንችልበት ገንዘባችንን፣ ጉልበታችንን አስተባብረን ብያው በየቦታው ያሉ አቅመ ደካሞች አሉ። በዚህ መልኩ መተጋገዝ የምንችል ከሆነ ኑሯቸውን ማሻሻል እንችላለን። ቢያንስ በዚህ ክረምት ወደ 105 የሚሆኑ አዳዲስ ቤቶች በዞናችን ደረጃ ተሰርተዋል። ወደ 167 የሚሆኑ ቤቶችን የመጠገን ስራ ሰርቷል። አጠቃላይ ከ230 ሺህ በላይ በጎ ፈቃደኞች በዚህ ክረምት የተንቀሳቀሱበት ሁኔታ ያለው የፌዴሬሽን ምክር ቤት ጽህፈት ቤት ኃላፊ ክቡር አቶ ትግሉ መለሰም የበጎ ፈቃድ አገልግሎት ከበጎ ህሊና የሚፈልቅ መልካም ተግባር እንደሆነ ጠቅሰው አቅሞችን በማሰባሰብ ሀገራዊ አንድነትን የማጠናከር ሚናው የጎላ ነው ብለዋል። በሀገራችን ውስጥ እኩል መኖር የምንችልበትን እሳቤ መሰረት አድርጎ የምንመራበት ፌደራል ስርዓት ጋር ተያይዞ እንደ ሀገር ግን ደካሞችን፣ አቅመ ደካሞችን፣ አረጋውያንን ማገዝ እንደ እሴት ይዘን የምንቀጥልበት በመሆኑ ይሄን እሴት የማስቀጣያ ፕሮግራም ይሆናል ማለት ነው። ይሄን ስናደርግ የትማማችነትን ወንድማማችነትን ከማጠናከር አልፎ ሀገራዊ አንድነት የማጠናከር ድርሻው የጎላ ይሆናል ማለት ነው። በምክር ቤቱ የሚከናወኑ በጎ ተግባራት እንደ ሀገር ለዜጎች ምቹ ሀገር የመፍጠር እሳቤ አካል መሆናቸውን ተናግረዋል። ለሁሉም ዜጋ ቤት ሰርቶ ማቅረብ የማይቻል ቢሆንም ለሁሉም ዜጋ የሚፈለጉ በህገ መንግስቱ የተደነገጉ መብቶችን መንግስት ማቅረብ የማይችል ቢሆንም አቅም በፈቀደ ሁኔታ በመላ ሀገሪቱ ክፍል ከአንድ ድንበር ወደ ሌላኛው ድንበር መዋቅር ሳያግደን ያለንበት ርቀት ሁኔታዎች ሳያግዱን ባለበት ቦታ ሁሉ ደርሰን ዜጎቻችንን ኑሯቸውን ማየት፣ ኑሯቸውን የመደገፍ ያሉበት ሁኔታ የማየት ስራ እየሰራን ያለ በመሆኑ እንደ መንግስት ትልቅ አቅጣጫ ተሰጥቶ እየተሰራ
ያለ ነገር ነው ማለት ነው። በአጭር ጊዜ ውስጥ ለተቸገሩ ወገኖች ቤቶች ተሰርተው የተጠናቀቁበት ሁኔታ ፕሮጀክቶችን ጀምሮ በተያዘላቸው ጊዜ የመጨረሱ ሁኔታ እያደገ መምጣቱን ያሳያል ብለዋል። ቤት ከተሰራላቸው የሺሺንዳ ከተማ አስተዳደር ነዋሪዎች መካከል ወይዘሮ ታገኝ ወልደ ገብርኤል፣ አቶ ገረመው ደስታና ወይዘሮ አበበች አስፋው በሰጡት አስተያየት ይህ ተግባር በሕይወታቸው ላይ ትልቅ ለውጥ የፈጠረ መሆኑን ተናግረዋል። ስለተደረገላቸው መልካም ተግባርም ሁሉንም አካላት አመስግነዋል። በርክክብ መርሃ ግብሩ ላይ የፌዴሬሽን ምክር ቤትና የተጠሪ ተቋማት ኃላፊዎች፣ የካፋ ዞን የሺሺንዳ ከተማ አስተዳደርና የሺሾንዴ ወረዳ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች፣ የሀገር ሽማግሌዎችና የአካባቢው ነዋሪዎች ተገኝተዋል።